ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 6 ሪቪው ኩዌስችንስ 6.1 ማየት ጀምረናል። በክፍል አንድ ቪዲዮ የመጀመሪያዎቹን አራት ጥያቄዎች ሰርተናል። አሁን ደግሞ ጥያቄ ተራ ቁጥር 5 እና ጥያቄ ተራ ቁጥር 6ን በዚህ ቪዲዮ ለማየት እንሞክራለን ማለት ነው። በጣም አሪፍ። ጥያቄ ተራ ቁጥር 5 ምን ይለናል? two small identical conducting spheres repel each other with a force of 0.05 Newton when they are 0.25 meter apart. Okay. After a conducting wire is connected between the spheres and then removed, they repel each other with a force of 0.06 Newton. What is the original charge on each sphere? ጥያቄው ጥያቄውን ክሊር በማድረግ እንጀምር። ኦኬ መጀመሪያ ሁለት small and identical spheres, let's call them Q1 and Q2, they repel each other with a force of 0.05 Newton እና በመካከላቸው የነበረው ዲስታንስ ደግሞ 0.25 ሜትር ነው። ኦኬ አሁን አንድ ኮንዳክቲንግ ዋየር ሁለቱን ስፊሮች ኦኬ በዚህ መልኩ ኮኔክት ካደረገ በኋላ ከዛ ምን አደረገ? ሪሙቭ ሆነ። ኦኬ ሪሙቭድ ሆነ። በዛ መሰረት አሁን አዲሱ ኤሌክትሮስታቲክ ፎርስ which is Q1 እና Q2 እርስ በርስ የሚገፋፉበት የነበረው ፎርስ ከ0.05 ወደ 0.06 አደገ። ኦኬ እሺ አሁን ጥያቄው ምንድነው? ጥያቄው what is the original charge on each sphere ነው። እያንዳንዱ ስፊር ላይ which is Q1 እና Q2 ኦሪጂናል ቻርጃቸው መጠናቸው ምን ያህል ነበረ ነው ጥያቄው። ኦኬ በዛ መሰረት ስንፈልግ which is ለመጀመሪያው which is the electrostatic force between Q1 and Q2 ካልኩሌት ስናደርግ F is equal to K Q1 Q2 over R square which is Coulomb's law አይደል? F times R square is equal to K Q1 times Q2 ነው። both sides by K ብናካፍል F times R square ሲካፈል ለK is equal to Q1 times Q2 ሁሉም ኦልሬዲ ጊቭን ናቸው። እሱን ካልኩሌት ስናደርግ 0.347 times 10 raised to minus 12 ኩሎምብ ስኩዌር is equal to Q1 times Q2. let's call it ይሄን ኢኩዌሽን 1 ልበለው። በጣም አሪፍ። ሁለተኛው ሲቹዌሽን ላይ which is ኮንዳክቲንግ ዋየር ኮኔክት አድርጎ ሪሙቭድ ካደረገ በኋላ አዲስ ኤሌክትሮስታቲክ ፎርስ ጄኔሬትድ ሆኗል which is 0.06 ኒውተን ነው አይደል? አሁን Q1 is equal to Q2 ነው which is Q1 ሲደመር Q2 ሲካፈል ለሁለት ማለት which is Q1 ማለት ነው ወይም Q2 ማለት ነው። ምክንያቱም Q1 እና Q2 እኩል ስለሆኑ ማለት ነው። ኦኬ በዛ መሰረት F is equal to K Q1 times Q2 ሲካፈል R ስኩዌር ነበር። Q1 እና Q2 እኩል ናቸው። ኦኬ which is Q1 ሲደመር Q2 over 2 ማለት which is Q1 ነው። በተመሳሳይ Q1 ሲደመር Q2 ሲካፈል ለሁለት ደግሞ ማለት በተመሳሳይ ምንድነው? Q2 ነው። ኦኬ በዛ መሰረት F times R square ሲካፈል ለK is equal to Q1 ሲደመር Q2 ሲካፈል ለሁለት the whole square ይሆናል ማለት ነው። ኦኬ ይሄን ደግሞ ፈርዘር ስንቀጥለው which is Q1 ሲደመር Q2 the whole square ሲካፈል ሁለት ስኩዌር 4 ይሆናል ማለት ነው። ኦኬ በዛ መሰረት Q1 ሲደመር Q2 the whole square ሲካፈል ለ4 is equal to በዚህ መልኩ ይሆናል። ይሄን 4 በዚህ ባባዛው which is 4 times F times R square ሲካፈል ለK is equal to አይደል? Q1 ሲደመር Q2 ለማግኘት both sides ስኩዌር ሩት ውስጥ ከተው በዚህ መልኩ ይቀመጣል። ሁሉም ጊቭን ናቸው። እነሱን አስገብተን ምን ላይ እንደርሳለን? 1.29 ወይም 1.3 times 10 raised to minus 6 ኩሎምብ is equal to Q1 ሲደመር Q2 ይሆናል። ይሄ ደግሞ ምን ሆነ? ኢኩዌሽን 2። ኦኬ አሁን ሁለት ኢኩዌሽን አለኝ፣ ሁለት አንሆን አለኝ። ሶልቭ ማድረግ እችላለሁ ማለት ነው። ኦኬ አንዱን አንዱ ውስጥ ከትቼ ሶልቭ ማድረግ እችላለሁ። በዛ መሰረት ከኢኩዌሽን 1 ላይ which is equation 1 ላይ 0.34 times 10 raised to minus 12 ኩሎምብ ስኩዌር is equal to Q1 times Q2 ነው ብለናል። ከዚህ ውስጥ Q1ን ማግኘት ፈልግ both sides by Q2 ባካፍል Q1 ማለት 0.34 times 10 raised to minus 12 ኩሎምብ ስኩዌር ሲካፈል ለQ2 ነው። ይሄን በQ1 አግኝቻለሁ። የትኛው ላይ አስገባለሁ? ኢኩዌሽን 2 ላይ። ኢኩዌሽን 2 ላይ Q1 ሲደመር Q2 1.3 times 10 raised to minus 6 ኩሎምብ ነው ተብለናል። በQ1 ፋንታ ይሄን አስገባለሁ ማለት ነው። በQ1 ፋንታ በዚህ ፋንታ ይሄን አስገባለሁ። ኢኩዌሽን 2 እንዴት ሞዲፋይድ ይሆናል? 1.3 times 10 raised to minus 6 ኩሎምብ is equal to 0.34 times 10 raised to minus 12 ኩሎምብ ስኩዌር over Q2 which is ይሄ ማለት በአጠቃላይ Q1 ማለት ነው አይደል? ሲደመር Q2 አሁን Q2ን በQ2 አባዛለሁ which is Q2 በQ2 ሲባዛ Q2 ስኩዌር ሲደመር 0.34 times 10 raised to minus 12 the whole over Q2 ይሆናል። እቺን Q2 በዚህ አባዛለሁ ኤንድ ምን ላይ ደርሳለሁ? which is Q2 ስኩዌር minus 1.3 times 10 raised to minus 6 Q2 ሲደመር 0.34 times 10 raised to minus 12 which is ኳድራቲክ ኢኩዌሽን 4 መጣልኝ ማለት ነው። ኦኬ
ሶ ax ስኩዌር ፕላስ bx ፕላስ ሰም ኮንስታንት c ማለት ነው አይደል? ሶ በዛ መሰረት a ማን ነው the leading coefficient for the higher degree which is 1 ነው። b ደግሞ which is negative 1.3 times 10 raised to minus 6 ነው። c ደግሞ 0.34 times 10 raised to minus 12 which is ኮንስታንቱ ማለት ነው። ሶ በዛ መሰረት እንደዚህ አይነት ነገር ሲያጋጥመን እንዴት ነው ካልኩሌት የምናደርገው? ማይነስ b ፕላስ ኦር ማይነስ ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ኦቨር 2a ነው። ሶ ሁሉም ጊቭን ናቸው። ሶ መጀመሪያ እቺን ስኩዌር ትሰራላችሁ። ከዛ which is b ስኩዌርን ካልኩሌት ስናደርግ 1.69 ታይምስ 10 raised to minus 12 ይሆናል። እቺን ውስጥ ያለችዋን ከዛ ደግሞ 4 ታይምስ ac እናባዛለን። 4 4 ሲባዛ በ1 ሲባዛ በዚህ ስናባዛ ስንት እናገኛለን? 1.36 ታይምስ 10 raised to minus 12 ይሆናል። ሶ ሁለቱን እናቀናንሳለን። ስናቀናንስ we will get 0.33 ታይምስ 10 raised to minus 12 ይሆናል። ኦኬ ሶ እቺን 0.33 ታይምስ 10 raised to minus 12 ስኩዌር ሩት ስንከታት ይሄኛው ማለት ነው we will get 0.574 ታይምስ 10 raised to minus 6 ይሆናል ማለት ነው። ናይስ። አሁን እዚህ ጋር ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። ሶ 1.3 ታይምስ 10 raised to minus 6 ፕላስ ኦር ማይነስ 0.574 ታይምስ 10 raised to minus 6 ኦቨር 2 2 ታይምስ 1 2 ስለሆነ ማለት ነው። ኦኬ አሁን ሁለቱ ሲደመር ተደምሮ ሲካፈል አንድ ኦፕሽን ነው። ተቀንሶ ሲካፈል ደግሞ ሌላ ኦፕሽን ይሆናል ማለት ነው። ሶ በዛ መሰረት ኪዩት ውስጥ ይሆናል ተደምሮ ሲካፈል 0.937 ታይምስ 10 raised to minus 6 ይሆናል። ተቀንሶ ሲካፈል ደግሞ 0.363 ታይምስ 10 raised to minus 6 ኩሎምብ ይሆናል ማለት ነው። ኦኬ ሶ በዛ መሰረት ኪዩቱን አገኘን ማለት ነው። ኦኬ አሁን ኪዩት ኢኩዌሽን 1 ላይ እንመለስና ኢኩዌሽን 1 ላይ 1.3 ታይምስ 10 raised to minus 6 ኩሎምብ is equal to q1 ሲደመር ኪዩቱ ነው። ኦኬ ሶ አሁን ኪዩቱ ሁለት ኦፕሽን አለኝ። ሁለቱንም ኦፕሽን እያስገባው እየተካው እሰራለሁ ማለት ነው። ሶ በዛ መሰረት በኪው1 ማለት 1.3 ማይክሮ ኩሎምብ ሲቀነስ 0.937 ማይክሮ ኩሎምብ ይሆናል which is ኪው1 አገኘን። ስንት ይሆናል? 0.363 ታይምስ 10 raised to minus 6 ኩሎምብ። ኦኬ በተመሳሳይ መልኩ በኪዩቱ ፋንታ 0.363ን ከትቼ ሞክራለሁ and we will get 0.937 ታይምስ 10 raised to minus 6 ኩሎምብ ይሆናል። ናይስ። አሁን ይሄ ምንድነው የሚነግረን? ጥያቄው ላይ መጀመሪያ ምን ተብለናል? ቱ ስሞል ኤንድ አይደንቲካል ናቸው። ኦኬ ሶ በዛ መሰረት ሁለቱ ቻርጆች አይዘር ሁለቱም 0.937 ማይክሮ ኩሎምብ ነበሩ which is ኪዋንም ኪውቱም ሁለቱም 0.937 ማይክሮ ኩሎምብ ነበሩ፣ ወይንም ሁለቱም ቻርጆች which is ኪዋና ኪውቱም 0.363 ማይክሮ ኩሎምብ ነበሩ ማለት ነው። ኦኬ ሶ በዛ መሰረት ኦሪጂናል ቻርጃቸውን በዚህ መልኩ እናውቃለን ማለት ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 6 አምርተናል። question number 6 ምን ይለናል? in the picture below, so this is the picture, x is a small negatively charged sphere with a mass of 1 kilogram. እሺ it is suspended from the roof by an insulating rope which makes an angle of 60 degree with the roof. okay so this is x የሚባለው ስፌር ይሄ ነው። 1 ኪሎ ግራም ክብደት አለው and it is a small negatively charged ነው። okay y is a small positively charged, so this is y. okay sphere which are the same magnitude. okay so በሳይን ነው እንጂ የሚለያዩት ሁለቱም ተመሳሳይ ማግኒቲዩድ ነው ያላቸው። okay እሺ y is fixed to the wall by means of an insulating bracket. so assuming the system is in equilibrium, so ይሄ ሲስተም as a system ምንድነው? in equilibrium ነው። እሺ what is the magnitude of the charge on x? so x ላይ ያለው ማግኒቲዩድ so አሁን ሳይኑ ነው እንጂ ማግኒቲዩዱን አላወቅንም። okay so እዚህ ኤክስ የተባለው ስፊር ላይ ያለውን ማግኒቲዩድ ኦፍ ቻርጅ ምን ያህል ነው የጠየቅነው። ኦኬ በጣም አሪፍ። ሶ በኤክስ እና በዋይ መካከል ያለው ዲስታንስ ስንት ነው? 50 ሴንቲሜትር which is 0.5 ሜትር ማለት ነው። በጣም አሪፍ። አሁን የመጀመሪያ ስራችን የሚሆነው ምንድነው? ፍሪ ቦዲ ዲያግራም እንሰራለን። እዚህ ኤክስ የተባለው ስፊር ላይ ፍሪ ቦዲ ዲያግራም እንሰራለን which is ኤክስ የሚባለው ስፊር ላይ አክት የሚያደርጉ ፎርሶችን በዚህ መልኩ እናስቀምጣለን። so the electrostatic force along x direction አለ which is y xን ያው ይስበዋል አይደል? so electrostatic force አለ። so በዛ መሰረት ቴንሽን አለ። ይሄ ገመዱ ኢንሱሌቲንግ ሮፕ which is ጣሪያው ላይ ይሄን ስፊር እንዲንጠለጠል ያደረገው ገመድ አለ which is ቴንሽን t እንላለን። so ይሄ ቴንሽን t ወደ x እና ወደ y ምን ይደረጋል? ሪዞልቭ ይደረጋል። ኦኬ so ይሄ 60 ዲግሪ ከሆነ ይሄም ስንት ነው? 60 ዲግሪ። so በዚህ መልኩ እናስቀምጣለን ማለት ነው አይደል? so the tension force along x direction and the tension force along y direction በዚህ መልኩ ይቀመጣል። ኦኬ so free body diagramማችንን በዚህ መልኩ እንሰራለን። በጣም አሪፍ። አሁን summation of force along y direction ስንፈልግ
tension force along y direction ስንፈልግ ማናቸው ያሉት tension the tension force along y direction and the weight አይደል so the gravitational force አለ ማለት ነው ኦኬ so the net force along y direction is equal to which is tension along y direction ሲቀነስ mg አይደል so net forceአችን ማለት mass times acceleration ነው so the system is in equilibrium ስለተባለን accelerationአችን 0 ነው so net forceአችን 0 ይሆናል ማለት ነው so tension along y direction is equal to mg ቺን ኔጌቲቭ ማይነስ mg ነው ወደዚህ ስንወስዳት mg ትሆናለች ማለት ነው አይደል so the tension along y direction ማለት t sin theta ማለት ነው አይደል t sin theta ማለት ነው is equal to mg so t ለማግኘት both sides by sin theta ብናካፈል mg ሲካፈል ለsin theta is equal to t ይሆናል so ሁሉም given ነው 1 ኪሎ ግራም ሲባዛ acceleration due to gravity 10 ሜትር per second square አድርገን ብናስብ ሲካፈል ለsin 60 which is ይሄን አባሰን ስናካፍል we will get 11.62 ኒውተን ይሆናል so tension forceአችንን አገኘን ማለት ነው ተመሳሳዩን ፕሮሲጀር summation of force along x direction አድርገን ካልኩሌት ስናደርግ which is the electrostatic force is equal to tension along x direction ይሆናል so ከኩሎምብ ስሎ k እዚህ ጋር ምን አድርገን ማሰብ እንችላለን qx ሲባዛ qy over r square አሁን qx እና qy ግን ማግኒቲዩዳቸው ምንድነው ተመሳሳይ ነው ኦኬ በሳይን ብቻ ነው የሚለያዩ so q square አድርገን ካልኩሌት ማድረግ እንችላለን ማለት ነው ኦኬ ማግኒቲዩዳቸው ተመሳሳይ እንደሆነ ጥያቄው ላይ ተነግሮናል so k q square over r square እናደርጋለን so በዛ መሰረት አሁን q square ነው የምፈልገው so q square ማለት ይሄን r square በዚህም r square times t cos theta ሲካፈል ለk ብናረግ q square እናገኛለን which is q square ሁሉም given ናቸው so እሱን ካልኩሌት ስናደርግ 0.16 times 10 raised to minus 9 coulomb square ይሆናል so q ለማግኘት square root ስንከተው which is 0.4 times 10 raised to minus 3 coulomb ይሆናል ኦኬ so the original charge ሳይኑ ተሰጥቶኛል ማግኒቲዩዱ ስንት ነው 0.4 times 10 raised to minus 3 coulomb ነው በተመሳሳይ yም ስንት ነው 0.4 times 10 raised to minus 3 coulomb ይሆናል ኦኬ so በዚህ መሰረት ጥያቄ ተራ ቁጥር 6ን አብረን ሰርተናል ማለት ነው በርቱልኝ አጥኑ ቀጣዩን ሪቪው ኩዌስችን ኤክሰርሳይዝ በሚቀጥለው ቪዲዮ አብረን እንሰራለን ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ አመሰግናለሁ ቻው